ሰላም ዩቲዩብ አሬ ነገር ተደጋገመብን እንዳትሉ ብቻ ጋይስ ዛሬም ያው በሰኞ ቀን ባለፈው ቅዳሜ ቀን ላይ የተፈጠረውን አሰደቻችኋለሁ ያው ከትልቁ ካምፓኒ ጋር ማታውቁትም ተምኔል ላይ አድርጌላችኋለሁ ካላወቃችሁት ግን ለማንኛውም ቁርጤን ላውቅ እየሄድኩ ነው ባዳ አሁን ስንት ሰዓት ነው መሰላችሁ አሁን 1 ሰዓት ከምናምን ነው 2 ሰዓት ሆኗል 2 ሰዓት ሆኗል ጠዋት 2 ሰዓት ሆኗል መንገድ ዝግ ነው ከወጣኝ 1 ሰዓት ሆኖኛል ከቤት ግን ነው የጠዋት ነገር ይታወቃል ሁሉም ወደ ስራ የሚገባው በሰኞ ቀን የዛሬ በጣም ኮምፕሊኬትድ እና በጣም ቢዚ የሆነ ቀን ነው ማሳልፈው የጠዋቱ ብቻ ሳይሆን መሃል ላይም በጣም ብዙ ስልክ አወራለሁ ከዛ በኋላ ደግሞ ማስተካከሉ ነገሮች አሉ ምክንያቱም ይሄ ሳምንት በጣም ቢዚ ሳምንት ነው የሚሆነው ምክንያቱም አንዳንድ ቦታ ምንነጃን ይሄዳሉ ሀገር ውስጥ ነው አታስቡ እስቲ እሱንም ማመሸት አለብን አንድ ሁለት ቦታ ምናምን መዘዋወርም አለብን እኔ መዞር አለብኝ አይመስላችሁም ትንሽ መዝናናት እንኳን የለብኝም ግን አየር መቅመስ ነበረብኝ ከስንት ጊዜ በኋላ ትናንትና እረፍት ወስድኩ ጋይስ ውድቀን እረፍት ወስጃለሁ ብቻ ያ የሮሞታ እንቀመጣለን ምክንያቱም ፕሪንት ማድረግ አለብን በወረቀት ነው የምፈልገው ብሎኛል ወንድማችን በወረቀት አድርጌለት እዛው ትንሽ ቁርስ ቀምሰን ያለንበት ቦታ ከዛ ደግሞ የመስገጃው የአዲሱ ፕሮጀክታችን ምን ላይ እንደደረሰ ምን ላይ እንዳለ ምክንያቱም አንዳንድ የላካችሁልኝ ልጆች አሉና እነሱን አሪፎቹን አሳያቸዋለሁ በጣም አሪፍ ነው የሰራችሁት በጣም በዚህ ማጋናሚ በጣም እናመሰግናችሁ ወዳለሁ ጊዜያችሁን ሰጣችሁ አስባችሁበት ለፍታችሁ ለሰራችሁት እንዳለ ለሁላችሁ አመሰግናለሁ ያልመረጥኩት ራሱ ቢሆን ማለት ነው ይጨምራል አላ ጨምሮ ይስጣችሁ ለማንኛውም አሁን ቶሎ እንሂድ ፕሪንት እናርገውና ወደ በስራተ ገብርኤል እንሄዳለን ከዛ በኋላ ደግሞ ቀናችንን እናያለን እስቲ ደስ የሚል ቀን ሰኞ ነው እኮ ምን ሆናችኋል ኧረ ስልክ አንሱ ኧረ በሁለት ሰዓት ተነሱ ቢያንስ ባካችሁ እንዲ ኧረ ስንት ሰዓት ነው እዛ መምጣት ያለባቸው 4:30 ነው የሚደርሳሉ ስንት ሰዓት ነው 4:30 የት ነው ኦኬ ሎኬሽን ላኪልኝ እና ምን ነገር መልበስ አለባችሁ ብለሽኝ ነበር ቀይ ወይ ግሬ ነገር ካገኙ ቢለብሱ ጃኒ አለው የደወሉላቸው ደንበኛ ስልክ አይመልስም ኤኒዌይስ ጋይስ ከ3 ከደወልኩት ውስጥ አንዱ ብቻ የተነሳልኝ ማለትም አሁን ስኬጁሌን ለዚህ ብዙ ጊዜ ስኬጁሌ የሚጋጨው ለእናንተ በስርዓት መቅረጽ የሚከብደኝ እንደዚህ ነው ብዙ ሰዎች አያነሱ ስልካቸውን ከዛ በኋላ አሁን ካላነሱ ደግሞ ስንት ሰዓት መሰላችሁ አሁን 2 ሰዓት አይደለ 4 ሰዓት የሚደውሉላችሁ ማለት ነውና ለዛ ነው ብዙ ጊዜ ስኬጁል አድርጌ ቪዲዮ ራሱ 2 ቀን ራሱ ያልተፖስተው ለዛ ነው እና አንዳንዴ ያናዳሉ እንደዚህ አይነት ሰዎች ጀስት እንኳን ስኬጁል አድርገው ባያነሱ ስኬጁል አድርገው አለማንሳት ሌላ ነገር ነው ሳያረግ ደግሞ አለማንሳት ሌላ ነገር ነውና አንዳንድ ሰዎች እንደዚህ አይነት ሰዎች አላችሁ ይሄን ቪዲዮ የምታዩ ባካችሁ አካውንታቢሊቲ ወሰዱ በተለይ ደግሞ በስራ ላይ ከሆነ ደግሞ ስራ ላይ ስለ ስራ ከሆነ ሲቹዌሽኑ ስለ ስራ ከሆነ ነው ስልክ አንሱ ባጭሩ ራሱ አንሱና አንችልም በሉ ብቻ እየሄድን ነው ጋይስ መንገድ ዝግ ነው I know I need to do it I'm thinking I need to do it and I just don't guys የሚያነሳልኝ ሰው ስላጣውኝ ቁርስ መብላት ስላለብኝ እስከዛ ቁርስ ልብላና ገና ተኩል ነው እዚህ አንድ ቦታ አለ ወደ ብስራተ ገብርኤል የሚገኝ ቲንክ ላይ ነው ያየሁት መሰለኝ ቲክቶክ ላይ ነው ያየሁት እዛ ገብተን ቁርስ እንብላ ከዛ ወደ ስብሰባችን እንሄዳለን በተፓኪንግ ካለ በተፓኪንግና አይስ ኮፊ አለ
Guys, they got the best coffee. Best. Dobro ti dicevo, no? Cosmo. አሁን ወደ ፕሪንተር ቤት እየሄድን ነው። ፕሪንተር ቤቶችም እስከ 3 ሰዓት በኋላ ነው የሚከፍቱት። ሰው ምንም መደረግ አይቻልም። እንግዲህ ጨርሰናል፣ ሁሉ ነገር ፕሪንት ማስደርገናል። 6 ሰዓት ሆነ። ወይኔ 3 ሰዓት እየሆነ ነው። እንግዲህ ያው በዚህ ሰዓት ነው የሚገቡት ሁሉም ሰዎች ወደ ስራ ማለት ነው። ባለፈው እንደነገርኳችሁ እንዴት እንደሚጻፍ ምን አስተካክል እንዳለኝ ምናምን ያልኳችሁ ነገር አለና ዝም ብዬ ለማሳየት ላሳያችሁ። ይሄ ነው ፕሮፖዛሉ። ጀስት ኢንትሮዳክሽን አለው። ከዛ ኦብጀክቲቭ አለ፣ ጎሉ አለ። ከዛ ኦዲየንስ አናሊቲክስ አለ። ከዛ የቲክቶክ አናሊቲክስ አለ። የትኛው የዓለም አቀፍ ኦዲየንስ ነው ጃኒ እያየ ያለው የሚለውን ነገር ማለት ነው። ስንት ፐርሰንት ነው ፎሎ ሰብስክራይበሮች ስንት ፐርሰንት ናቸው የሚለውን ነገር ማለት ነው። ከዛ ደግሞ ኮላቦሬሽን ሪኩዌስቱ ምን እንደሆነ ያው ፍሌክሲብል እንትን እንዲኖረን ነው። ጀስት ለማሳየት በጣም ኮምፕሊኬትድ ነበር የባለፈው፣ ማለትም ትልቅ ብዙ ነበር ያረኩት። የሚያገባውንም አንድ ላይ ቀላቅዬ ነበር የሰሩት ማለት ነው። እንደዛ መሆን የለበትም። ማን እንደሚገባ ምናምን በሚለው ጥያቄ ደግሞ እሱ ብቻ ነው እናስገባው ተባብለና ጃኒ ብቻውን የሚገባው እሱ ቪዲዮስ ማለት ነው። እሱንም እነግረዋለሁ። በቃ ሌላ ምንም የለውም። በጣም ኮምፕሊኬትድ አይደለም። ሌላ ጊዜም እናንተ ፕሮፖዛል የምትጽፉ ሰው ከሆናችሁ ፕሮፖዛል መጻፍ የምትፈልጉ ልጆች ካላችሁ እዚህ ውስጥ ኮምፕሊኬትድ አይደለም። ኢንትሮዳክሽን፣ ኦብጀክቲቫችሁን፣ ጎላችሁን፣ ከእነሱ ጋር ምን መስራት እንደምትፈልጉ፣ ቫሊዩ የምንሰጡት ለካምፓኒው፣ ከዛ ደግሞ የኦዲየንሳችሁን ዲስክራይብ አድረግ አለባችሁ የትኛው። ምክንያቱም ኦዲየንስ ደግሞ ከእነሱ ጋር ሪሌትድ መሆን ያለባቸው ገብቷችኋል አይደለ? ከእነሱ ጋር ሪሌትድ የሚሆን ኦዲየንስ መሆን አለበት ከእነሱ ጋር ለመስራት ካሰባችሁ ማለት ነው። ጀስት ዝም ብሎ መስራት አይደለም። እሱን ታስረዳላችሁ ለእነሱ። ከዛ ደግሞ ምን እንደምፈልጉ ከእነሱ ምን እንደሚያስፈልጋችሁ፣ ምን እቃ የሚያስፈልጋችሁ ከሆነ፣ በጀት የሚያስፈልጋችሁ ከሆነ፣ የሆነ ቦታ ከሆነ እሱ እንደምፈልጉ፣ ከዛ በኋላ ብር መጠየቅ ከሆነ ብር መጠየቅ እዛ ቦታ ላይ እና ብዙም ኮምፕሊኬትድ አይደለም። ጀስት እየተማራችሁ ስትመጡ አሁን ለምሳሌ እኔ እያያችሁ ከሄዳችሁ ራሱ ፕሮፖዛል ማስገባት ትችላላችሁ። ምክንያቱም ይሄ ለትልቅ ካምፓኒ የሚያስገባው ፕሮፖዛል ነው እና ከዚህ በላይ ከባድ ፕሮፖዛል አይደለም። ብዙ አትጨናነቁ። ዋናው ከዚህ በኋላ ምላሳችሁ፣ ባለፈው የሚነገርኳችሁ እሱ ነው። ከዚህ ከወረቀት በኋላ ምላስ ነው የሚወስነው። ምላሳችሁ በጣም አሪፍ መሆን አለባችሁ። ማውራት ጎበዝ መሆን አለባችሁ ማለት ነው። ጀስት እዚህ ጋር ያልቅም። አሁን ገብቼ የማወራው ነገር አለ ማለት ነው። እዛ ኒት እንስጠው። ከዛ ምን እናውቃለን። እሺ ወይም ቢ ነው የምንባለው ነው። ኢንሻአላህ እስቲ እንባላለን ብዬ አስባለሁ። ገርማችሁ እዚህ ጋር the whole time ሩን አሁን ያወቅኩት። ኤኒዌይስ መቼም ደግሜ ያልሰራውም ያሁን ያልኩት። ስለዚህ እየሳቃችሁ አዩት እንግዲህ ማለቀች። እስካሁን እንደዛ ነበር ጋይስ። እዛ ፓንኬክ የበላሁት እንትኑ ስኳሩ ኧረ በፈጣሪ ስም ወይኔ ውርደቴ። ይሄን የሳቃችሁብኝ። ወይና ባሳውቃለሁ ጋይስ፣ ገደብኝ እኮ እንደዚህ ለፍቼ ጋይስ። ቢሮአቸው ገብቻለሁ ጨርሼ ሰጥቼ እናሳውቃለን ተባልኩኝ። አሪፍ ነው። ወዶታል፣ ወርቁትን ወዶታል። ኮሜንት የላቸውም። ጀስት እንየውና እንንገርክ ነው ያሉኝ። አሩን ነው what that means። እንየውና እንንገርክ ሊመካከሩበት ሲሆን ወይ ደግሞ ጊዜን የፈጅ ይሁን ደግሞ አንደኛችሁን እምቢ የሚለኝ ከሆነ ደግሞ አንደኛው እምቢ ማለት ነው እኮ። ፔሸንት ሆነ አለብኝ። በእግሬ ነው የሄድኩት ባይገርማችሁ። ሁለተኛ ፎቅ ላይ ነው፣ በዛኛው በኩል ነው የነበረው ማለት ነው ቦታው። ያ እስቲ ይሄን እናወራችኋለን። ብቻ እንውጣ ከዚህ እስቲ አንዴ እንሽልኛለን ያለው ለጧት ስደውል አታነሽ። ጧት እኮ ሰርግና ስለነበርኩ ትናንት ገባኝ። አሁን 4 ኪሎ እየገባሁ ነው ቢሮ ሁሉ ነገር ዝግጁ ነው የሌለ እኮ ነው የሚነገሩት። የሚወሩትን ግን አላችሁ ትንሽ ማለት ነው። በቃ አበደ እና እንደዛ መሆኑ እንኳን እኔ ምንም አልደግፍም ብራዘር። ምክንያቱም እኛ ጋር ወጪ ብቻ ነው የሚሆነው። ገብቶሃል? አምልክ ምንም እናተፍርበት ነገር የለም። ለዛ ነው ምንም ብር ማልቀንስልክ።
quick. Start that shit out and I came back reloaded. ኦኬ የመጀመሪያ ስራችን ጨርሰን ወደ ሁለተኛው ልንወጣ ነው። አሁን ቤት ልገባ ነው። እሱኛው ቪዲዮ አሁን እስከ ምሽት ድረስ ስለሆነ ምክንያቱም አንድ ሰዎችን አግኝተህ ከዛ ደግሞ ማታም 10 ሰዓት አካባቢ ደግሞ እስከ 1 ሰዓት ማታ ድረስ የሚቀርጽ ቀረጻ አለ። ይሄ ቪዲዮ አይደርሳችሁ ማለት ነው። እዛ ሁሉንም አር ያደርጋሉ ካልኩኝ ማለት ነው። ኤኒዌይስ በዚህ ቪዲዮ እንዳያችሁት ያው ተሳክቷል ብዬ መደምደም እችላለሁ። ቀጠሮ ይሰጠን ምናምን ቢሉም ጀስት እሺ ብሎ ነው የተቀበለኝ። ተዘጋጁ ምናምን ተባብለናል። የትኛው እንደሚፈልግ የትኛውንም ሱፐርማርኬት እንደፈለጉ ምናምን ሁሉ ነገር አስረድቻለሁ። ያ የዛሬው የዚህ ካምፓኒ ዝግጅት ጨርሰናል ማለት ነው። እንደዚህ ነው ዲል የምንፈጥረው ማለት ነው። ምክንያቱም አንድ ነገር በጣም ያቀለለው ነገር ምንድነው ይሄ ፕሮፖዛል ገንዘብ የለውም። ምንም የሚጠይቅነው ገንዘብ ስለሌለ ሁሉ ነገር አቅልሎታል ማለት ነው። ትንሽ ውስብስብ ያደረገው ነገር ፕሮሲጀር አላቸው። ቢሮአቸውን ካያችሁ በጣም የድሮ አሰራር ነው ያላቸው። ኮምፒውተራቸው የድሮ አሰራር ነው፣ ግን የቆየም ካምፓኒ ስለሆነ እረዳቸዋለሁ ማለት ነው። በሌላው ነገር ደግሞ በባለፈው ቪዲዮ የፕሮጀክት ውስጥ ላኩልኝ እንደዚህ ግራፊክስ ዲዛይነሮች ካላችሁ ኦር ደግሞ በየትኛው መንገድ ማገዝ የምትፈልጉ ሰዎች ካላችሁ ላኩልኝ ብያቸው ነበረ። ልከውልኛል። ብዙ ሰዎች ላኩልኝ የሚገራርም ዲዛይን፣ በተለያየ ዲዛይን አንደኛው ከአንደኛው የሚለያይ ዲዛይን ነው እና በጣም የወደድኩት ከዲዛይን አንጻር ከመሞከርም አንጻር በጣም አሪፍ አድርጎ ነው የሰሩት። ከሁሉም የወደድኳቸው ሁለት እንትኖች አሉ። ጀስት በትንሽ ያልተግባባነው ነገር የመስገጃውን ግማሽ በላይ ስለዚህ የተቆረጠ ነው የምንሰራው በወረቀት ማለት ነው። ሙሉ አይሰራም፣ መስገጃ ሙሉ ሳይዝ አይሰራም። አንድ አይ ቲንክ ክሊል አላደረኩላችሁ መሰለኝ በባለፈው ቪዲዮ። ብዙዎቻችሁ ሙሉ ነው የሰራችሁ ነው። አንድ ሁለት ሰው ነው ብቻ ቆርጦ የላከልኝ በፔፐር ከሆነ በሚለው ማለት ነው። የላከልኝ ሁለት ልጆች አሉ እዚህ ጋር። አንደኛው ልጅ ይሄ ነው፣ አንደኛው ይሄ ልጅ ይሄ ነው። በጣም የወደድኩት ይሄኛው ነው። ሁለተኛው ደግሞ በጣም አሪፍም ከዚህኛው ትንሽ ለየት ያለ ጠቆር ያለ በዲዛይን ለየት ያለ ደግሞ እዚህ ጋር ያለው ነው። የሁለቱንም አረግላችኋለሁ። ኢንስታግራማችሁን ሻወራ ሰጣችኋለሁ ብዬ ነበር እንደ ፕሮሚስ። የዚህኛው ባለቤት እዚህ ጋር፣ የዚህኛው ባለቤት እዚህ ጋር። ከሁለቱ አንጻር ሁለቱን ወድጀዋለሁ። አሁን ማሳየት ነው። እሱን ነገ ጠዋት ላይ ተነስቼ ስብሰባ ስለሚኖረኝ ሱቢ ላይ እነሱን አውርቼ የትኛው እንደሚመረጥ ከዛ በኋላ ተቆርጦ ደግሞ በምን ማቴሪያል እንደሚሰራ የዛኑ ቀን ነገ ማለት ነው ማክሰኞ፣ የዛኑ ቀን ሄደን መርካቶ ሄደን ሁሉ ነገር ቼክ እናደርጋለን። የዛሬ ከሰዓቱን እንዳትሰላችሁ ብዬ ትንሽ ዘለዋለሁ፣ ምክንያቱም አንድ አይነት ነገር ስለሚሆን ማለት ነው። ነገ ማክሰኞ ቀን ጠዋት የዛኛውን የፕሮጀክታችንን ዲዛይን አንደኛ እንመርጣለን። ከዛ በኋላ በአማርኛ እናደርገዋለን። ከዛ በኋላ ደግሞ ሄደን ደግሞ ማቴሪያል እንመርጣለን ማለት ነው። ማቴሪያል ራሱ አግኝቻለሁ። በዚህ አጋጣሚ ሁላችሁንም ወዳችኋለሁ፣ ሁላችሁንም አመሰግናለሁ። እያንዳንዳችሁ ላሰባችሁ ሳታደርጉት ላሰባችሁ እንዳለ ይሰጣችኋል፣ ጥሩ ነገር ይሰጣችኋል። በማሰብ ብቻ ጥሩ ነገር ነው የምታገኙት በእኛ እስልምናችን ላይ እና በማሰባችሁ ብቻ በቂ ነው። አትጨነቁ። እንደዚህ አላልኩም ብላችሁ እንዳትጨናነቁ። ያደረጋችሁትን በጣም አመሰግናለሁ። ጨምሮ ይስጥልኝ። ይህን ፕሮጀክት አንደኛ ደረጃ ላይ አድርሰን መላ ኢትዮጵያ ላይ እንለቀዋለን ብዬ አስባለሁ። ነገ እንገናኛለን በፕሮሞሽን ቪዲዮ በየቀኑ ልቅላችኋለሁ። ፕሮሚስ ገብቻለሁ። እነሱ መኪናውም ቻው ያለቻችሁ ነው። ስለዚህ ይመቻችሁ። አሁን ኤዲት አድርጌ ልቅላችሁ